ካሊድ ይባላል ገና የ14 ዓመት ልጅ ነው የናቱን አስክሬን ቤት አስቀምጦ የናቱን ቃል ለማክበር ምንም ቢፈጠር አመት የለፋበትን ፈተና እንዳታቋርጥ ብለው አልሽን አላጠፍኩምማ አስቡት እስኪ ዓለም ተደፍቶባችሁ ልባችሁ ተሰብሮ አይኖቻችሁ በእንባርሰው የማትቀበሉት እውነት ገጥሟችሁ ለዛውም ገና ሳትጠነክሩ በለጋ እድሜያችሁ በርግጥም የምትሳሱላትን እናት ተነጥቃችሁ አንዳደራ ሲጣልባችሁ ነገሩ ከሐሳብም በላይ ይሆናል የዋሂቷ እናቴ እኔን ወላጀቷ እኔ አባቴ በልጅነቴ ነው ተጠኝ ሄደ እሱ ጅጅጋ ሄዶ ሌላ ሴት አገባ እናቴ ደግሞ ከህፃንነቴ ጀምሮ አብራኝ ነበር እሷ ነበር የምታበላኝ ስለዚህ እኔ ለሳት በጣም ትልቅ ክብር አለኝ ለራሷ ሳትበላ ለልጆቿ የኖረች ቅድሚያ ለልጆቼ ታዲያ በለጋ እድሜው እንባው ጋር እየታገለ የወደፊት ህልሙን እንዳይስት እናት አደራ ሰጡት እናቴ ለኔ በጣም ጥሩና ደግ ሰው ነበረች እና ሳትሞት በፊት ትምህርቴን እንዳላቋርጥ ነግራኝ ነበር አደራ አለብኝ አደራ እንኳን በዛ እድሜ ለበሰለው እንኳን መቀበል የሚከብደው አደራውን ሰንቆ ተማሪ ካሊድ ቃሲም ከእናቱ ሞት ጋር የ8ኛ ክፍል ሚኒስትሪ ፈተናን ተፈተነ እኔው ቃራን አላፈም ብዬ እጄ ተፈተንኩ የመጀመሪያውን ፈተና ማለት ነው ከዛ በኋላ ቀጥሎ ወደተኛ ፈተና ሳይጀምር በፊት ወደ ቀብር ስነ ስርዓት እጄ አይቻለ መሬት ስትገባ አንቺ ምሽቱም ተቆረ በትሽም አብሮ ተቀበረ ቤማዝኖ አንቺው ጋር ነጎደ ለሊት 12 ሰዓት እናትየው ሞተች ከዛም በኋላ 2 ሰዓት ላይ ደግሞ ፈተና መፈተን ነበረበት ማለት ነው ከዛን የእናትየውን ምክር አስተዋውሶ ፈተናክን ትምህርትክን አደራ ስላለችው ማለት ነው የእናትየውን ሬሳ ቤት አስቀምጦ የሚኒስትሪ ፈተና ለመፈተን ትምህርት ቤት ሄዶ 2 ፈተና ተፈትኖ ምሳ ሰዓት ወጥቶ ደግሞ እናትየውን አስቀብሮ እንደገና የከሰዓቱን ፈተና ተመልሶ ተፈተነ ማለት ነው ሮጦ ያልጠገበው ካሊድ ታዲያ ከእድሜው የገዘፈ ኃላፊነት በጫንቃው ተሸክሟል ታናናሾቹን የማጉረስ የማልበስ ኃላፊነት በሳ መጀመሪያ ልጅ ነኝ ደግሞ ከኔ ቀጥሎ ያለ ነው ደግሞ ታናሼ ነው እሱ ሙራቃሲም ይባላል ደግሞ ሮብሰን ቃሲም ይባላል ከኔ በላይ ታላቅ የለም ታማ ነበር ኦፕሬሽን ተደርጋ ነበር ወደ ላይ ተወጣ በጾም ሰዓት ሰርጀሪ ተደርጎ እዛ ጨረሰችና ወደዚህ መጣ አሁን ሁለተኛ ከህመሙ መዳን አቻለም ለልጁም ሀደራ ትምህርት ነው ብላታል ለኛም ልጁና የቀሩት ልጆች እንዳይ ለያዩ አንድ ላይ አባቱ ስለሌለ ሌላ ዘመድ ስለሌለ እናንተ አደራ ብለዋል ብለ ለኛም አደራ ብላል እንደ ልጆቻችሁ የኔም ልጆች እንዲማሩ አርጉልኝ ሳይሰለች አደራ እንድትሄዱ በሕክምና እንዳይጉላሉብኝ አትውቂና በአሳዛኝ ነው የሞተችው አንድም ቀን እንደሰው ሆና ልጆቿን ማሳደግ እንጂ ሌላ ነገር ዞር ብላ ሳታይ ጫማ ሳትለብስ የተለያየ ጫማ ለብሳ ልጆቿን እንዳሳደገችው በደንብ ደማቀው እሷም እናትየዋ እሷን እንደወለደች ነው የሞተችው ዘመድ አዝማድ የላትም ዘመድ አዝማዷ እኛ ነን አጠገባ
አጠገባቸው እንቁ ምላችሁ ይሄ ነው። አደራ እንግዲህ አደራ አደራ ልጅ አደራ አደራ እንግዲህ አደራ አደራ ልጅ ካሊድ እንግዲህ ጎረቤቴ ብቻ ሳይሆን የልጄም ጓደኛ ነው። እኔም የ7ኛ ክፍል ተማሪ ልጅ አለኝ እና ከልጆቼ ጋር ኳስ ይጫወታሉ። በቅርበት ካሊድን አውቀዋለሁ ማለት ነው። እና እናትየው በህይወት እያለችም በጣም ታታሪ ነበረች። ብድር ወስዳ ትንሽዬ ሱቅ ከፍታች ሱቅ ነበረች እዚህ ጋር የምታዩት ማለት ነው። በእነሱ ነበር ልጆቹ የምታስተዳድራቸው። መላው ኢትዮጵያና ከዓለም ማለት ነው እዚህ ችግር ያዩት እንዲረዱ መልእክት ማስተላለፍ እንፈልጋለን። አሰማራቱ ያኔ እኔን ደተኝ እነሱ ወደን ወራተኛ ማለት ስለዚህ ለነሱ ነው ማመስገን እፈልጋለሁ። የአባትነት እቅፍ ውስጥ ያላደጉ የአባትን ጠረን የማያውቁ እኚህ ታዳጊዎች በእናት ሞት ቤታቸው የሀዘን ጥላ ጥልቷልና አይዟችሁ መባልን ይሻሉ። ካሊድ ትምህርቱን እንዲቀጥል አንደኛ ካሊድን ለብቻ ነጥሎ አስተምራለሁ የሚል አካል ከዚህ ሐሳብ ቢወጡና እኔ እንደኔ አስተሳሰብ እንደግሌ ማለት ነው። ለምን እነዚህ ታናናሽ ወንድሞቹ ከሱ ሌላ ዘመድ የላቸውም፣ የቅርብ ዘመድ የላቸውም። እኛ ጎረቤት ነን ያለንላቸው ማለት ነው። ስለዚህ ካሊድ ልጆቹንም እያየ በቅርበት ማለት ነው ምረዳቸው ሰውም ከመጣ ሶስቱንም አንድ ላይ የሚያስተምራቸው ሰው ካሊድን ካጡት ደግሞ ሌላ ሀዘን ነው የሚሆንባቸው ማለት ነው። ስለዚህ ሶስቱንም አንድ ላይ ምረዱበት ሚንስ ቢፈጠር እላለሁ። እኔ ሌላ ነገር አልፈልግም። እነዚህ ሁለት ወንድሞችንና እኔን እንዲያግዙ ፈልጋለሁ። ለመላ ኢትዮጵያ ህዝቦች ማለት ነው። ያላሳብ እንዲኖር አርፎ ልቤ እንዳይጎሳቆል ቤተሰቤ አደራ ብያለሁ ላላችሁኝ መልእክቴን ካችሁ ተቀበሉ።